ኮቪድ ከመጣ በኋላ ምድር ላይ ቢያንስ 7 ሚሊዮን ህዝብ ምድርን ተሻግሯል፣ ሙቷል። በአሁን ድረስ 704,000 ህዝብ የኮቪድ በሽታ ላይ ይገኛል፣ አላገገመም። ኮቪድ የዓለም ኢኮኖሚም ላይ ትልቅን ተጽዕኖ ፈጥሮ አልፏል። አሜሪካ ብቻ ከ14 እስከ 16 ትሪሊየን ዶላር አጣለች። ያ ማለት ከዓመት በጀቷ ጂዲፒዋ ከ90 እስከ 95% ማለት ነው። የዓለም ጥቅል ኢኮኖሚ ላይ ደግሞ የኛዋን ሀገር ጨምሮ 36 ትሪሊየን፣ ልብ በሉ ቢሊየን አላልኩም፣ ትሪሊየን ዶላር ዓለምን አሳጥቷታል። ኢኮኖሚስቶች እንደሚሉት የኮቪድ ሰብሮት የሄደው ኢኮኖሚ እስካሁን ድረስ ዓለም ከቁስሉ አላጠገገችም። እንደ አይነት ፈተና ተስፋ የሚያስቆርጦ ፈተናን አልፈን ተሻግረነዋል። ኮቪድን ስንሻገር ጦርነቶች ደግሞ ተቀበሉ። ዩክሬንና ሩሲያ ላይ ያለው ጦርነት የዓለምን ኢኮኖሚ ማናጋቱን ቀጠለበት። 1 ትሪሊየን ዶላር ኪሳራ ተስተናግዷል። ይሄ ቁሳዊ ነው። ሰዋዊ ኪሳራም ብዙ ተስተናግዷል። ሩሲያ ብቻ የቆሰሉ የጠፉና የተጎዱ 1.2 ሚሊዮን ህዝቦቿን በዚህ ጦርነት ላይ ገብራለች። ዩክሬን ግማሽ ሚሊዮን ህዝብ፣ ልብ ብላችኋል፣ ግማሽ ሚሊዮን ስል የህዝብ ቁጥር በጦርነቱ አጣለች። እነሱ ጋር የተፈጠረው ጦርነት የዓለም ኢኮኖሚም ላይ ጥላውን አሳርፎበታል። ከዛም ተከትሎ እስራኤል ጋዛ ላይ ያወረደችው ፈንጅና እልቂት የጋዛን ሙሉ ለሙሉ ያወደመ መልሶ ለመገንባት እስከ 100 ቢሊዮን ዶላር የሚፈልግ ውድመት ተስተናግዷል። ትልቁ ነገር ደግሞ ሰዋዊ ኪሳራው ነው። ወደ 70,000 እስከ 75,000 ህዝብ በጦርነቱ ጋዛ ላይ አልቋል። አላህ ሸሂድ አድርጎ ይቀበላቸው። እሱን አለፈነው ስንል ደግሞ የሰሞነኛው አሁን ድረስ እኛ ቤት ድረስ ተጽዕኖ የመጣው እኛ መንደር ድረስ መጥቶ ያንኳኳው የአሜሪካና የኢራን ጦርነትን ፊት ለፊት እናገኛለን። አሜሪካ ብቻ በእነዚህ ቀናቶች ውስጥ 26 ቢሊዮን ዶላር ከስራለች። በርካታ ሺህ ህዝቦች አልቀዋል። ሚድል ኢስት መካከለኛው ምስራቅ ውጥንቅጥ ውስጥ ገብቷል። ጎረቤት ሀገር ሱዳን እንኳን ለዓመታት የፈጀው የእርስ በርስ ግጭታቸው 100 ቢሊዮን ዶላር ኪሳራን አስተናግደዋል። ሱዳን መቼ እንደሚቆምም አይታወቅም። የአሜሪካና የኢራን ጦርነት መቼ ጋብ እንደሚልም ስቲል አይታወቅም። ሀገራችን ኢትዮጵያ ብትመጣ የእርስ በርስ ግጭቶቻችን፣ የእርስ በርስ ጦርነቶቻችን፣ እሱን ተከትሎ የመጣው የኑሮ ውድነት ህዝቡ ጭንቀት ውስጥ እንዲኖር አድርጎታል። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር ዘሌት ይሳካልና። ተስፋ ህይወትን የምናስቀጥልበት የህይወት ቅመም፣ የመኖር ጣዕም። ተስፋ መንገድ ላይ አጽሚ፣ ጉዞ ላይ አበርቺ ዋና መሳሪያ ነው። ተስፋ እሱን ለሰነቀ፣ ግብን ላለመ፣ ዓላማን ለተለመ ውድ ገጸ በረከት ነው። ተስፋን የሰነቁ ሰዎች ተራራውን ወጥተው ዳገቱን ተሻግረው ኮረብታውን ቧጥጠው ለስኬት ይበቃሉ። ተስፋን የሰነቁ ወንዞቹን አቋርጠው ባህሮችን ተሻግረው ማዕበሉን ረተው ወደ ዳርቻው ይደርሳሉ። ተስፋን የሰነቁ ህዝቦች ጨለማውን አልፈው ድግዝግዙን ተሻግረው ወደ ብርሃናማው ዓለም ይስተናገዳሉ። ተስፋን የሰነቁ ቸነፈሩን ተሻግረው ውርጩን ተቋቁመው ለስኬት ለድል ይበቃሉ። ተስፋ በሰው ልጆች ህይወት ውስጥ የሚያስፈልጋቸው መሰረታዊ ቅመም። የሰው ልጅ ሰዋዊ ምክንያቱን ያደርሳል፣ ይጥራል፣ ይለፋል፣ ምክንያት ያደርሳል። ምክንያት እየደረሰ እዛ ውስጥ አልወጣ ሲል ሲደጋግዝበት ሲጨልምበት እንደሚሻገረው አላህ ላይ ተስፋው ያደርጋል። ተስፋ መሰረታዊ ህይወት ቅመም፣ የመኖር ጣዕም ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ።
ለአንድ ማህበረሰብ ለአንድ ትውልድ ለውጥ ይመጣል፣ የተሻለ ነገ ይከሰታል፣ ከሩቅ ሳቅህን አዳምጠው እያልክ ተስፋ ካልሰጠው መኖር አስቸጋሪ ፈታኝ ዳገት ይሆንበታል። እምልበረው በሁለት ክንፍ ነው። ምክንያትን እናደርሳለን፣ ሰበብን እናደርሳለን፣ እንደክማለን፣ እንቧጥጣለን፣ እንጥራለን። እሷ ልሳካልን ሲል እንደማይሆን ሲሰማን ግን ተስፋን እንሰንቃለን። አላህ ላይ ተስፋ እንቆርጥ። አላህ ቃል ገብቶልናል፣ ከጭንቅ በኋላ መፍትሄ አለ ብሎናል። ንጋቱ ቅርብ ነው ብሎናል። አለይሰ ሱብሑ ቢቀሪብ ለባሮቼ እኔ በቃለሁ ብሏል። አለይሰ አላሁ ቢካፊን ዐብደ። ይሄን የህይወት ፍልስፍና ነቢያቶች ውስጥ ታገኙታላችሁ። ይሄን አስተሳሰብ ለውጥን ያራመዱ አንዲት ሀገር ለውጥን ለማምጣት ለታተሩ ሰዎች ዋና ስንቅ ሆኗቸው ታሪክ ላይ ትመለከታላችሁ።